ካሌብ አልማዝን አንገቷን አንቆ እያስፈራራ ቢላ ይዞ እገልሻለሁ፣ የአባቴ ገዳይ አንቺ ነሽ፣ ስለዚህ ህይወትሽን እዚሁ ሲጥ ነው የማደርግልሽ፣ እውነታውን ተናገሪ እያለ እያስፈራራት እያለ ወይዘሮ አልማዝ ደግሞ እኔ ምንም ያደረግኩን ነገር የለም ካሌብ አትሳሳት፣ እኔ ምንም አላደረግኩም፣ አንገቴን ልቀቀኝ፣ አንቀኸኛል እኮ እያለች እየጮኸች እያለ ኢንስፔክተሩ ወይም ድንቁ ተብዬው ግለሰብ ይመጣና ይገላግላቸዋል ማለት ነው። ከዛም ኢንስፔክተር ምን ሆነህ ነው? ምን እያደረክ ነው? የአባቴ ገዳይ እኮ ናት። የአባቴ ገዳይ እየሆነች እያለ እያወቅህ አንተ ዝም አልክ አይደለ ሲለው፣ አንተ ዝም ብለህ አታውላ ያለ ማስረጃ የለህም አይደለም። ስለዚህ ማንኛውም ሰው ያለ ማስረጃ ማውራት አይችልም። ያለ ማስረጃ ደግሞ ምንም ነገር አይችልም፣ ምንም ማድረግ አይችልም። ስለዚህ ማስረጃ ካለ ማስረጃህን አምጣ ሲለው፣ እሱ ደግሞ አሳይሻለሁ፣ እገልሻለሁ፣ ዝም አልልሽም እያለ ትቷት ይወጣል ማለት ነው። ከዛም ወይዘሮ አልማዝ ኢንስፔክተሩን አመሰግናለሁ፣ እሱ ሊገለኝ ስለነበረ ስላደረግኩኝ አመሰግናለሁ ስትለው፣ ለምን ነው የምታመሰግነው? አይ እሱ ሊገለኝ አልነበረ፣ አንተ ባትመጣ ኖሮ እኮ እስካሁን ድረስ ሊገለኝ ነበር ስትለው፣ ምንም ማለት አይደለም፣ እኔ ከአሁን በኋላ እኮ ካጠገብሽ አልርቅም ብዬሻለሁ፣ በዙሪያሽ አለሁ፣ ይልቁንስ ስለተባባልንበት ነገር ብንስማማ ይሻላል ሲላት፣ እሷ ደግሞ ምንድን ነው የተስማማነው? አንተ ምን ነው ይልቁንስ ከመጣን ቀር ናግባና ቡና ጠጣ ትለዋለች። ከዛ እሱም ይልቁንስ አንቺ አትመኝ፣ ዝምድናችንን ጠበቅ ማድረግ አለብን፣ ያልኩሽን ነገር እንድትፈጽም ይፈልጋል ሲላት፣ ምን እያልክ ነው ያለው? ይልቁንስ ናግባና ቡና አፍልቼልህ ትጠጣለህ ስትለው፣ እሺ ካልሽውን ብሎ ይገባሉ ማለት ነው። ከዛ ሲገቡ ልዕልት እናቷ የመጣች መስሏት ወይ እማዬ ብላ ሰፍ ብላ ስትነሳ አብሮ ሰውየው አለ ማለት ነው። ይኸው ድንቁ ተብዬው አብሮ ገብቷል። እናም ምን ደግሞ አንተ እዚህ ምን ትሰራለህ? ምን ልትሰራ መጣ ስትለው፣ እሱ ደግሞ እንግዳ እንደዚህ ነው የምትቀበዩ ብሎ ይጮህባታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ፕሊስ በላይክ ጀምሩት ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አመሰግናለሁ። እናም እንደዚህ ነው እንግዳ የምትቀበዩ ብሎ ሲጮህባት፣ አንተ ደግሞ ማነህ? ምንድን ነህ? ቆይ እማዬ ይህን ሰውዬ ከቤት አታምጭብኝ፣ እቤት አይግባ ብዬሽ አልነበረ? ይሄ ልጅነቱን ያልጨረሰ ሰውዬ ስትላት፣ እሱ ደግሞ ምን እኔ ነው ልጅነቱን ያልጨረሰ ሰውዬ የምትይኝ? እንዴት ብትደፍሪኝ ነው? እንዴት እንደዚህ ትይኛለች? ሲላትኝ ወይዘሮ አልማዝ ደግሞ ከመካከላቸው ሆና እባክሽን ልጅ እኔ ግባ ብዬ ነው የገባው። እናም እኔ ነግሬዋለሁ፣ ከአሁን በኋላ በፍጹም ካንቺ ጋር አይደርስብሽም። እናም እባክሽን እኔ ግባ ብዬው ነው እንደዚህ አትናገሪ ስትላት፣ ሲጀመር እኔ ይህን ሰውዬ እዚህ ቤት እንድገባ አልፈልግም፣ እቤቴ እንድትመጣ አልፈልግም ብላ ስጮህበት፣ ነይ ወደ ውስጥ እናውራ ብላ ይዛት ጎትታት ትገባለች ማለት ነው። ከዛም ከውስጥ ገብተው እያወሩ እያለ እናቴ ይህን ሰውዬ ከቤት አታምጭብኝ ብዬሽ አልነበረ? ለምንድን ነው ይዘሽው የመጣሽው? ለምን አመጣሽው? ይሄ ሰውዬ እኔን ሊጎዳኝ ነበር፣ እኔን ጥቃት ሊያደርስብኝ ነበር እያልኩሽ እኮ ነው። ለምንድን ነው የማይገባሽ? ለምንድን ነው ይህን ሰውዬ በድጋሚ ይዘሽው የመጣሽው ስትላት፣ ይህ ሰውዬ እኔን ከሞት ያዳነኝ ነው። ካሌብ እኔን ሊገለኝ ነበር። እሱ ባይደርስልኝና ባይገላግለኝ ኑሮ ይህን ጊዜ ለቅሶ ላይ ተቀምጠሽ ነበር ስትላት፣ በፍጹም ካሌብ አንቺን የሚገልበት ወይም አንቺን ለመግደል የሚያደርስበት ጉዳይ የለውም። ደግሞም አንቺን ምን አገናኝቷችሁ ነው ካሌብ የሚገልኝ ስትላት፣ በቃ አንቺ ለእኔ አታዝኝልኝም ማለት ነው? ለእኔ አታስቢም ማለት ነው? እኔ እኮ እየነገርኩሽ ያለሁት እሱ ባይደርስልኝ ኑሮ ሊገለኝ ነበር እያልኩሽ ነው ስትላት፣ እባክሽ እሱ ምንም ነገር አያደርግሽም፣ ጭራሽ አንቺን ስትላት፣ አንቺ በቃ ለእኔ ጥሩ ነገር አታስቢም ማለት ነው? እኔን ደግሞ ትፈልጊያለሽ ስትላት፣ ይህን ሰውዬ ደግሞ ከአሁን በኋላ ወደድሽም ጠላሽም ሁልጊዜ ታይዋለሽ። በቃ እሱ እኔን ሁልጊዜም ማለቴ ሁሉን ነገር የሚረዳኝ የሚያግዘኝ ሁሉን ነገር የያዘልኝ ነው። እናም ይህን ሰውዬ አሁን ውጣልኝ ብዬ ባስወጣውና አንቺ እንደምትይው ባደርግ ያሰብኩት ያቀርኩት ሁሉ ነገሬ ትን ብሎ ይሄድብኛል። እናም እንደዛ አላደርግም ብላ ስትላት፣ እሷ ደግሞ በቃ አንቺን የምትፈልጊውን ነው አይደል የምታደርጊው? በቃ እሱ ማዋራት ከፈለግሽ ደግሞ ውጭና ውጭ አውሩ ስትላት፣ እንደዛ በፍጹም ሊሆን አይችልም። በቃ ካሁን በኋላ ይህን ሰውዬ ሁልጊዜም እዚህ ታይዋለሽ፣ ወደስ ሳይሆን በግድስ ስትላት፣ እንደው ከዛች ከመናጢ እህትሽ ጋር እየሄድሽ እየዋልሽ ጥሩ ነገር አታስቢም አይደለ ብላ ስትላት፣ እህቴን አትናገሪብኝ፣ እህቴ ምንም አላደረገሽም ብላት ትታት ትወጣለች። ከዛ እሷ ወይዘሮ አልማዝ ትታት ስትወጣ፣ ልዕልት ደግሞ በቃ መውጣት አለብኝ መሄድ አለብኝ ብላ ወደ ሉሊት ወዳለችበት ትሄዳለች ማለት ነው።
በሌላ በኩል ወይዘሮ አልማዝና አሁንም ድንቁ አንድ ላይ ቁጭ ብለው እያወሩ ይልቁንስ እኔ ነግሬሻለሁ፣ ነገራችን ወደፊት መፍጠን አለበት ሲላትኝ ምን እያልክ ነው ያለው አልገባኝም ስትለው እንዴ ነገርኩሽ እኮ ስንት ጊዜ ነው ማስረዳሽ፣ እኔና አንቺ ካሁን በኋላ ቀረብ ያለ ግንኙነት ሊኖረን ይገባል ሲላትኝ እኔ በልጄ ጉዳይ ከሆነ በፍጹም አልደራደርባትም። እኔ ከእሷ አይንህን ከእሷ ላይ አንሳ ብዬ ነግሬሃለሁ አይደለም። ስለዚህ በእሷ ጉዳይ በፍጹም ልደራደርበት የማልችል ነገር ነው ስትለው እሱንማ ወድሽም ሳይሆን ነግሬሻለሁ እኮ ምን እያልሽ ነው ያለሽው? በቃ እኔ ነገርኩሽ እኮ እኔ እሷን የራሴ ማድረግ አለብኝ እያለ ይናደዳል ማለት ነው። ወይዘሮ አልማዝ ደግሞ ይልቁንስ አንተ ትዳር ነው አይደል የምትፈልገው? በዙሪያ ያሉትን ሰዎች ለምን አታይም? ማለት ከፈለክ ደግሞ እኔ ያለሁልህ ለምን እኔን አታገባኝም? እኔ እሻልሃለሁ ስትለው እየቀለድሽ መሆን አለበት፣ እርግጠኛ ነኝ እየቀለድሽ ነው። እንዴት ነው እንደዛ የምትይው? ይላታል ማለት ነው። በሌላ በኩል እንደዚህ ከመባባላቸው በፊት አልማዝና ይሄው ድንቁ ተብዬው ሉሊትን ለማሰርና ሉሊትን ለመግደል እያሴሩ ነው። እናም ወይዘሮ አልማዝ ለመግደል ነው የምትፈልገው። ድንቁ ግን አይፈልግም፣ መግደል አይፈልግም። እንደምንም ብሎ እጇን ጠምዝዞ አስፈርሙ ቤቱን ወደ አልማዝ ለመመለስ ነው የሚፈልገው። አልማዝ ደግሞ እኔ ብዙ ነገር አድርጌያለሁ፣ ብዙ ነገር ጥሬያለሁ፣ ይህ ነገር ሊሆን አይችልም፣ ይልቁንስ እንግደላ ስትለው መግደሉ በፍጹም አዋጭ እንደማይሆን ነግሬሻለሁ ብሏት አልሙሂም እሷ እኔን አግባኝ እያለችው እኔ አንቺን አላገባም እየቀለድሽ መሆን አለበት ብሎ ትቷት ይሄዳል ማለት ነው። በሌላ በኩል ልዕልት ሉሊት ጋር ሄዳለች። እናም ሉሊት ጋር ሄዳ ሉሊት ክዝ ብላ ብቻዋን ቁጭ ብላ ነበረ እና ከሄዳ ካጠገቧ ቁጭ ብላ እህቴ ብላ ሳም ካረገቻት በኋላ ግንባሯን እህቴ ቤት እኔ በጣም ጭንቆኛል፣ ብታይ ቤቱ መስቀልቀል ወጥቷል፣ እማዬ የምታደርገው ነገር በጣም የሚያስፈራ ነው ስትላት ሉሊት ክዝ ብላ ስለነበረ አልሰማቻትም። እህቴ እየሰማሽኝ ነው ስትላት ምን አልሽኝ? አልሰማሽም። ምን ነበር የምትነግሪኝ ስትላት እንዴ እስካሁን የነገርኩሽን አልሰማሽም እንዴ ስትላት አይ አልሰማሽም ግን ንገሪኝ እስኪ ስትላት ብታይ ቤቱ ምንቅርቅሩ ወጥቷል፣ መስቀልቅሉ ወጥቷል። እማዬ የምታደርገው ነገር በጣም ከባድ ነው፣ እኔ ሊገባኝ አልቻለም። እና ይህን ፖሊስ የምትጠቀምበት ቤቱም ወደ ራሷ ስም እንዳዞርላት እና ለራሷ እንዳደርግላት ነው። እናም የሆነ ነገር ጀምረዋል። ስለዚህ በጣም ከባድ ነው ስትላት አይዞሽ አትጨነቂ፣ እኔ ስለማዬ ብነግርሽ እርግጠኛ ነኝ አታምኝም ስትላት ልዕልቴ አይዞሽ አትጨነቂ፣ ቤቱን እሸጠዋለሁ፣ የሚገዛ ሰው አግኝቻለሁ እንደውም ስትላት ልዕልቴ ግን ሉሊቲ ግን ብትረጋጊ ይሻላል፣ ረጋ ብትይ ስትላት አይ በቃ ካሁን በኋላ መረጋጋት አያስፈልግም፣ እናም ቤቱን እሸጠዋለሁ እያለቻት እያለ እኔ አላቅም ብቻ በጣም ከባድ ነው። ይህ ሰውዬ ያለምንም ምክንያት አይደለም እማዬ ጋ ዙሪያ ዙሪያ የሚለው። እናም እኔ ምን እንደማደርግ አላቅም፣ በጣም ከብዶኛል። ለማንኛውም አይዞሽ ብላ ቻው ተባብለው ሲወጡ ኤልሳ ሶፋ ላይ ቁጭ ብላ ነበረ። እናም ኤልሳ ደግሞ ልዕልት ልትወጣ ስትል ልዕልቴ እንዴት ነሽ? ደህና ነሽ? ነይ ቁጭ በይ እስኪ እዚህ ትላትና አጠገቧ ቁጭ እንድትል ታደርጋታለች። ከዛ ከአጠገቧ ቁጭ ካለች በኋላ ባለፈው ያልኩሽን አሰብሽበት ስትላት ምን ብለሽ ነበር? ረስቼዋለሁ ስትላት እንድትረሻዋለሽ አውርተንበታል እኮ ስትላት እኔ አላቅም፣ ምክንያቱም ብዙ ማስታወሳቸው ነገሮች ስላሉ እሱን አሁን እረስቼዋለሁ። ምን ነበር እስኪ አስታውሽኝ ስትላት ታስታውሳታለች። እናም እኔ አሁን ስለዛ የማስብበት ጉዳይ የለኝም፣ ወይም ስለዛ የማስብበት ጊዜ የለኝም፣ ምክንያቱም በጣም ብዙ ነገሮች የማስብባቸው አሉ ስትላት እንደምን ሆነሽ ነው? ማሰብማ አለብሽ፣ እኔም ለጥቅሜ ስል አንቺም ለጥቅሜ ስትይ ልታስቢበት ይገባዋል ስትላት ቆይ አንቺ ጥቅምሽ ምንድን ነው? እኔ ጥቅሜ ምንድን ነው ብላ ስትመልስላት አንቺ ካልብን ለእኔ ታደርግልኛለሽ፣ እኔ ደግሞ ዳዊትን ስለምትወጂውና ስለምታፈቅሪው ዳዊትን ከእጅሽ አስገባልሻለሁ። በዛ ላይ ከሉሊት ጋር ያላቸው ግንኙነት ምንም አላማረኝም ብታይ፣ እሱ ያለ እሷ በቃ የታለች የት ሄዳ ነው እያለ በጣም ነው እንትን የሚላት እና ደግሞ አንቺ እንደምትወጂውና እንደምታፈቅሪው አውቃለሁ። ስለዚህ ይህን ነገር ብታስቢበት ይገባሻል ስትላት በፍጹም ይሄ ነገር ሊሆን አይችልም፣ እኔ ደግሞ ለዳዊት ምንም አይነት ስሜት የለኝም፣ የምታስቢውና ያቀርሽው ነገር ውሸት ነው ስትላት አውቃለሁ እኮ እንደምትወጂውና እንደምታፈቅሪው አውቃለሁ፣ ስለዚህ እንዳያመልጥሽ ስትላት እንደ አጋጣሚ ሆኖ ዳዊት ከውጭ ይመጣል። እናም ዳዊት ከውጭ መጥቶ ሰላም ካላችሁ በኋላ ሉሊትስ ቤቱ ቅዝቅዝ ብሏል ሲል እንዴ ቆይ አንተ ሉሊት ነው እንዴ? ሉሊት ከቤት ከሌለች ቤት አይመስልህም ማለት ነው ስትለው
አይ እንደዛ አይደለም እሷ ቡናዋ ምናምን ደስ ስለሚል ነው በቃ ተጫወቱ ብሎ ይገባል ማለት ነው ዳዊት። እሱ እንደዛ ብሎ ሲገባ አየሽ አይደለም እንደምታዩ ነው እንግዲህ አየሽ ስትላት ልዕልት ደግሞ እጇን እያፋተገች በጣም ተናዳ በቃቸው ብላ ትታት ትሄዳለች ማለት ነው። እዚህ ላይ አቆማለሁ እኔ ረዘም ያለ ስለሆነ ቀጣዩን ደግሞ በቀጣይ ይዤላችሁ እመጣለሁ። ውዶችዬ ከልብ አመሰግናለሁ። ላይክ ያላደረጋችሁ ፕሌስ ላይክ እያደረጋችሁ